ታላቅ የምስራች ልንገራችሁ ኡስማን ቤይ ለምትወዱት በሙሉ ማለት ነው። ኡስማን ቤይ እንደምታውቁት ከኡስማን ፊልም ላይ ወጥቷል። ስለዚህ ብዙዎቻችሁ ኡስማንን አናገኘውም፣ ኡስማንን አተነዋል፣ እሱ የሌለበት ፊልም አናይም ስትሉ ለነበራችሁ በጣም ደስና በጣም ከደስም በላይ የሚያሰኝ ነገር ልንገራችሁ። ኩሩሉስ ኦስማ ወይም ደግሞ ኡስማን ቤይ ማለት ነው ካሊድ ቢን አልዋሊድ የሚለውን እስላማዊ ፊልም እየሰራው ይገኛል ማለት ነው። ካሊድ ቢን አልዋሊድ ያው የተለያዩ ፊልሞች ተሰርተውለታል ሁላችሁም ታውቃላችሁ። ነገር ግን ያሁኑ ልዩ የሚያደርገው ያሁኑን ፊልም የሚተውነው ኡስማን ቤይ ነው ማለት ነው። ያው እንደምታውቁት ካሊድ ኢብን አልዋሊድ ማለት ሰይፉላህ አልመስል ወይም ደግሞ የአላሁ ሱብሃነሁ ወተዓላ የተሳለ ሰይፍ ተብሎ የሚታወቀው ሰሃባ ማለት ነው። ታዲያ የሳቸውን ታሪክ ከእስልምና ከመግባታቸው በፊት የሰሩት ከባድ ገድሎች አሉ ከመስለማቸው በፊት ማለት ነው። ምሳሌ የበድር ዘመቻ ዕለት በሙስሊሞች ላይ ያደረሱት ከፍተኛ ጠባሳ ሁሌም አይረሳም ማለት ነው። ነገር ግን ከሰለሙ በኋላ ደግሞ ከባድ የሆኑ ታሪኮችን የሰሩ አንድም ቀን እንኳን በጦርነት ሜዳ ውስጥ ተሸንፈው የማያውቁ ምርጥ የኢስላም ጀግና ካሊድ ኢብን አልዋሊድ ናቸው። ታዲያ የሳቸው ፊልም በጽድት ባለ ሁኔታ በሚገርም ታሪክ ማለት ነው ተጽፎ ኡስማን ቤይ እየተወኑ ይገኛል ማለት ነው። ኩሩሉስ ኦስማን ፊልም አልቋል፣ ሁላችሁም ታውቃላችሁ። የኦርሃን ጀምሯል። ታዲያ የአዲሱ ካራክተር ላይ ግን ኡስማን ቤይ የለም። ኡስማን የሌለው ፊልም ደስ አይልም ደበረን እያላችሁ ብዙዎቻችሁ ቅሬታችሁን ስጽፉልኝ ነበረ። ይሄ ከምንም በላይ ደስ የሚያሰኛችሁ ዜና ነው ብዬ አስባለሁ። ምክንያቱም ኡስማን ቤይ በጣም ምርጥ ተዋናይ ስለሆነ የሚሰራቸው ፊልሞች፣ አክቲንጎች፣ ሁሉ ነገሩ በጣም የሚገርምና የተለየ አክቲንግ ያለው ሰው ነው። ታዲያ የሰይድ ካሊድ ኢብን አልዋሊድን ታሪክ ደግሞ በሱ መጻፉ በሱ መሰራቱ ከምንም በላይ አስገራሚና የሚገርም ያደርገዋል። ያው የሰይድ ካሊድ ኢብን አልዋሊድ ታሪክ በጣም ብዙ ጊዜ ከብዙም ጊዜ በላይ ተሰርቷል። ያው ሁላችሁም አይታችሁታል ብዬ አስባለሁ። ነገር ግን አሁን በተሰራው ፊልም ላይ ደግሞ የሰይድ ካሊድን ታሪክ ከምንም በላይ በሃይ ኳሊቲ ለሙስሊሙ ኡማ እንዲደርስ ተደርጎ ነው የተሰራው። ታዲያ የዚህ የፊልሙንም ጥንካሬና ወይንም ደግሞ በደንብ የተጨነቁበትና የተጠበቡበት ፊልም መሆኑን ለማሳወቅም ታዲያ የአክተሩን ዋና ካራክተሩን የሚጫወተው ኡስማን ቤይ ሆኖ መምጣቱ ለሁሉም ሰው አይ ቲንክ ፊልሙ ምን ያህል ቆንጆ እንደሆነ ለማሳየት ታቅዶ የተሰራ ነው ማለት ነው። ፊልሙ ከምንም በላይ የሚገርም ነው። በተለይ ደግሞ ኢስላሚክ ታሪኮች በእንደዚህ አይነት ታዋቂ ሰዎች መሰራት አለበት። ምክንያቱም እንደዚህ አይነት ወርቅ የሆኑ ታሪኮች፣ እንደዚህ አይነት አስገራሚ የሆኑ ታሪኮች፣ እንደዚህ አይነት የሚገርሙ የሆኑ ታሪኮችን በቀላሉ መተው ስለሌለባቸው ማለት ነው በደንብ እየተሰራበት ነው፣ በደንብም እየተለፋበት ነው ማለት ነው። ስለዚህ የሰይድ ካሊድ ኢብን አልዋሊድ ታሪክ ደግሞ ከሱሐቦቹ ላይ ሁላችሁም እንደምታውቁት በጦር አመራሩ በጦር ታክቲኩ ምንጊዜም ተሸንፎ የማያውቁ ጀግና ሰሃባ ወይም ደግሞ ከ1000 ሰዎች በላይ ጉልበት ያለው ተብሎ የሚታሰበው ማለት ነው ሰይድ ካሊድ ኢብን አልዋሊድ የሳቸውን ታሪክ እንደዚህ ጥፍጥ አድርገው አቅርቦታል። ፊልሙ እንደተለቀቀ በእኛ የዩቲዩብ ቻናል የምን ፖስትላችሁናል በአማርኛ ማለት ነው። እስከዛው ግን ዩቲዩባችንን ሰብስክራይብ ማድረግ አይረሳ።